ቀድመን ሰዎች ልከናል። ምክንያቱም እዚህ ጋር ቴክስት ካደረገ አሸናፊ እንዲሆን ሰማኛል አይደል? የትኛው ቤት? ቤቱን እዚህ ነው የጠቆሙናል። እግዚአብሔር ይመስገን ሰምቻለሁ። እግዚአብሔር ደግሞ ቤታችን ነው የሚፈጽም። ምክንያቱም ምንም እንሁን እንጎዳም አካላችን ይጉደልም ምንም መሰብሰቢያችን አንቺ ነሽ ታውቂያለሽ። ስለዚህ ፈረሰ በቃ የኛ ነገር ማለት ነው። ምንም ይሁን ተጎድተን አካላችንም ህሊናችንም ተጎድቶ ግን አንቺን ስናገኝ ነው ቢያንስ አንቺ ጋር ስንሰበሰብ ነው ቢያንስ ጤናችንን የምንመለሰው እና ያው ዶሌም ብዙ ጊዜ አውርቶሻል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ በጣም የሚያስደነግጥ ነገር ነው የሰማሁት። የሚኪ እናት ቤት የምትሰራ ሰራተኛ ወይም አጋዥ እንግዲህ እኔ ግን አረ መድኃኒዓለም ምኑ እንደሚያሰማኝ ራሱ አላውቅም። ከዚህ በፊትም እንግዲህ በተለይ በቤት በሚያግዙ እህቶቼ ልበላቸው የሰው ነፍስ ሊያጠፉ የመጡ በገንዘብ እንትን ያሉ ሰዎች ብዙ ጊዜ በልዑልም እናት በሚኪ እናት ያልሄዱበት የለም። ዛሬ ደግሞ የቀራቸው የሚኪ እናት ነበረች። ሚኪን በእያንዳንዱ ወጥመድ አልያዛቸው ሲል እንግዲህ በቤት ሰራተኛቸው መጥተው እኔ መድኃኒዓለም አንዳንዴ ሲያወጣችሁ እኔ አላቅም። የሚኪ እናት ደግሞ በጣም ከምላችሁ በላይ ከዚህ በፊትም አይታችኋል። ሚኪ እስር ቤት እያለ ለልጇ እንዴት ስትሆን እንደነበረ ሴቷም ልጅ ከጠፋች ቀን ጀምሮ ልዑል በተደጋጋሚ እሱ እስር ቤት እያለ እየጠየቀ በዓለም ምንም ሁሉም ነገር እንግዲህ እንዳይከፋት ብሎ እየተንከባከበ እስካሁን ድረስ እንትን ብሎ አሁን ሚኪ እስር ቤት ከተፈታ በኋላ እንግዲህ በጣም በዙሪያቸው የንትን የሚሉ ሰዎች በዝተዋል። ዛሬ ይቺ ልጅ እንግዲህ ሁሉ ነገር የምታቀርበው ሁሉ ነገር የምትሰራ እሷ ናት። ማንም ሰው የለም። እናቱን የምትንከባከባት ልጅ ማለት ነው። እንደ አጋጣሚ ሱቅ ወጥቼ ልምጣ ትላለች ልጅቷ። ሚኪ ቤት ነበርኩ አለ ከእናቱ ቤት ማለት ነው። ከወጣ በኋላ ትንሽ ቆይት ብላ ቆይ እንትን ብዬ ልምጣ ሱቅ ወጥቼ ልምጣ ብላ ወጥታ ልጅቷ በጣም ረጅም ጊዜ ቆየችብኝ አለ። ከዛ ሚኪ ደግሞ ምን አረገ መሰላችሁ? ወጥቶ እሷን ለመፈለግ ምን ሆና ነው ምን አጋጥሟት ነው ብሎ ሲፈልግ ከሰው መኪና ማለት ከመኪና አቁመው እንደው ወይኔ ለማውራት ራሱ እንዴት ይዘገንናል። አስቡት አካባቢያቸው እነሱ ሰፈር ጋር መጥተው ነው መድኃኒት የሚሰጧት መኪና ውስጥ። እሱም አያት በቃ ከመኪና እንደዚህ እያወራች ምናምን ውስጥ ገብታ ምናምን ከዛ ስትወጣ ነው አጋጣሚ ቆሞ እንዲህ እሷ ናት አይደለችም ብያለ በቃ ሳይ እሷ ራሷ ናት እንዴት ማን ነው ብዬ ለመጠየቅ እንትን አላልኩም አለ። ምክንያቱም እኔ የሆነ ነገር እንዳያደርጉኝ ብዬ ፈርቻለሁ። ልጅቷ ምን እንደምትቀበል በቃ መጣልኝ አለ። አይምሮዬ ላይ የመጣው ወይ የሆነ ነገር አድርጊያቸው ተብላ ተልካ ነው አልኩና አለ። ልጅቷም ማለት ነው ይቺ ቀጥ ብላ እሱ እንዳላየ አስመስሎ ተደብቆ ቤት ገባችና ቁርስ ልትሰራ ነው አለ። እንደው በጠዋት የተለከፈች እግዚአብሔር እንደዚህ አይነት ለሰው ክፋት ለሰው እንትን የምታስቡ ሰዎች እኔ እንደው እግዚአብሔር ልቦና ይስጣችሁ። እኔ ሌላ ምንም አለም ልቦና ይስጣችሁ። ቁርስ ልትሰራ እንግዲህ ሚኪና እናቱ ነው ይሄ ሁሉ የተዘጋጀላቸው ማለት ነው። በሻይ አድርጋ እንድትሰጣቸው ነው የተነገራት። በስከ መጨረሻ ሁሉንም ነገር ተናዛለች። ቪዲዮን አስገብቼላችሁ ታዩታላችሁ። ይችን ጉደኛ የቤት ሰራተኛ እኔ ለምን ፊታቸውን እንደሚሸፍኗቸው አላውቅም። እንደነዚህ አይነት ሌባዎች ለሰው ደህንነት ከሰው ጋር ሌላ ቦታ እንደዚህ ገንዘብ ተከፍሏቸው የሰው ሕይወት አጥፉ ቢባሉ የሚያጠፉ ናቸው። ሕፃናት አፍናችሁ አምጡ ይሄን ያክል ብር እሰጣችኋለሁ ቢባሉ የሚያደርጉ ናቸው። አሁን ይቺ ሴት ለስንት ቀን ነው አለ ተቀምጣለች እነሱ ቤት። እንግዲህ ምን ያክል ብር ቢከፍሏት እንደሆነ በሰው ሕይወት ወስና በጠዋቱ እናትና ልጅ ለመግደል ይሄን ያክል
እንደው የፈለገው ቢቸግር የፈለገው እንትን ቢል በዚህ ልክ ሰው መሄድ ግን በጣም ነው በጣም እኔ እንጃ። ኢትዮጵያ ውስጥ ማን ጋር አምናችሁ ተማምናችሁ አብራችሁ እንደምትሰሩ አላውቅም። እነዚህ ሰዎች የሰው እምነት እያጠፉ ነው ያሉት። አንደኛ ነገር ከባለፈው የልዑልን እናት ለእንትን እንደዚህ በምግብ አድርገ ልትሰጥ ስትል ራሱ ሚኪ ነበር የደረሰባት። ልዑል ከሰማ በኋላ ምን እንደወሰነ አይታችኋል። ካሁን በኋላ ሰው አያስፈልግም፣ በቃ ራስሽ ትንሽ ትንሽ እያበሰልሽ ብይ እንጂ ሰው አያስፈልግም፣ እህቱም ስላሉ እነሱ ተጋግዘው ይስሩ ብሎ ከና ጭራሹ አጋዥ የላቸውም። የሚኪ እናት እንግዲህ ይሄ ነገር ይፈጠራል ተብሎ መቼም ምንም ይሄ ሁሉ ቀናት አብራቸው ቁጭ ብላ እየበላ እየጠጣች እንደዚህ አይነት ነገር ታደርጋለች ብሎ አላሰቡም። ሚኪም እንግዲህ ልጅቷ ከመኪና ስትወርድ ስላየ ተጠራጥሮ ምን ያደርጋል መሰላችሁ? ኪችን ውስጥ የራሱን ስልክ እንዳታየው አድርጎ ደብቆ ካሜራ አስቀመጠባት። ምን እንደምታደርግ ለማየት ማለት ነው። ከዛ ቁርሱን አቀረበች። ካቀረበች በኋላ ሻይ ላይ ነው የሚጨመረው እንግዲህ ይሄ የተሰጣት መድኃኒት ማለት ነው። ሻይ አፍልታ እዛ ብርጭቆ ውስጥ ከሁለታቸውም ብርጭቆ እናትና ልጅ እዩ፣ የጭካኔ በጣም የአረመኔ ጥግነት። እንዴት አይነት እንደው እጃችሁ ይሰበር ለሰው እንደዚህ አይነት ነገሮች ልታረጉ ስትነሱ በመጀመሪያ እኔ አላቅም የእውነት በጣም ነው ሲያወራ እንዴት እንደሚያሳዝናችሁ። ሚኪ እንደ ዛሬ ስለ እናቱ በዚህ ልክ ከፍታና በዚህ ልክ ለሰው ልጅ ወጥመድ አዘጋጅታ ቤታቸው በገዛ ቤታቸው ውስጥ ቁጭ ብላ እነሱን እንትን ለማለት እንደዚህ የተነሳች ልጅ እንደውም እግዚአብሔርን ያመስግን ሚኪ። እሷን ወጥቶ ባያያት ኑሮ ከመኪና ውስጥ ስትወርድ ባያይ ኑሮ ሁለታቸውም እናትና ልጅ ምን እንደሚፈጠር የሰይጣን ጆሮ ይደፈን። ያንን ሻይም ጠጥተውት ቢሆን ምን እንደሚፈጠር እንግዲህ አይዶን ነው። እንግዲህ ልጅቷ በስተመጨረሻ ሚኪ ካየው በኋላ አስለፈለፏት ቁጭ አድርገው። ምን አድርጊ ተብለሽን ነው ተብላ ማለት ነው እየተገረፈች ማለት ነው። እና እንግዲህ ይቺ ልጅ ሰዎቹ ከሶስት ቀን በፊት ነው 4 ቀን በፊት መሰለኝ ያለችው ካልተሳሳትኩ ማለት ነው እየመጡ እያስቸገሯት እንደሆነ ይህን ያክል ብር እንከፍልሻለን፣ ይሄ በዚህን ነገር ካደረግሽ በኋላ እዚህ አካባቢ ይዘንሽ እንጠፋለን፣ ሰው በማያውቀው ቦታ እናስቀምጥሻለን፣ የምትፈልጊውን ያክል ብር እንሰጥሻለን፣ ከአንቺ አልፎ ደግሞ ለቤተሰቦችሽም ማድረግ የምትችይውን ያክል ብር እንሰጥሻለን፣ ብቻ አንቺ ይህን ነገር አድርጊ፣ ሚኪና እናቱ ባሉበት ቀን ጠብቀሽ ነው ያሉኝ አለች። ወይኔ አስቴርን የማጨጎር የተቃጠለ በእነሱ የእውነት በአንዱ ስትሉ በቤት ሰራተኛ ይመጣሉ፣ በምን ስትሉ በምን ይመጣሉ። ሰው ከማን ጋር ነው አብሮ የሚኖረው ወገን? ከማን ጋር ነው አብራችሁ ተባብራችሁ? ከማን ጋር ነው አብረን? በዚህ ልክ ደግሞ ሰው ሲከፋባችሁ ትንሽ ለማውራት ራሱ ይዘገንናል። የእውነት ደግሞ እኮ የድፍረቷ ድፍረት ልክ ሻዩን አምጥታ አቅርባ ሚኪ እኮ ነው እንትን ሲል እሷ ደግሞ ኧረ እንደው ወይኔ አስቴር ኧረ ተውኝ ወገኖቼ። እኔ በጣም ነው የተናደድኩት ዛሬ። እንደው ከምን ጋር ነው ተባብረን የምንሰራው? ማን ነው አሁን እኮ በእንደነዚህ አይነት መጥፎ ሰዎች ምክንያት ሌላዎች ንጹሃኖች ሰርተው ማደግ የሚፈልጉ ቤተሰብ ማገዝ የሚፈልጉ ብዙ እህቶች አሉ። የእነሱንም ስራ እኮ ነው እያበላሹ ያሉት። ሰው አምነሽ ስራ እንዳትቀጥሪ እኮ ነው እያደረጉ ያሉት። አንድ ሰሞን ታስታውሱ ከሆነ በተለይ በዚህ በቤት ሰራተኛ በህፃናት ጉዳይ ላይ በጣም ብዙ ህፃናቶችን ይዘው ሲጠፉ፣ አንዳንዶችስ ለማውራት በሚዘገንን ሁኔታ ቤት ውስጥ የሚያደርጓቸው እና ብዙ ነገሮች ይፈጠራሉ። ዛሬ ደግሞ እነ ሚኪ እንኳን ብዙ ጥላት አለባቸው።
ከየት ይመጣ የትኛው አትሉም። እነሱ ከስራቸውም ጋር ሰው ጋር የሚያገናኛቸው ስራ ስለሆነ የሚሰሩት ከባድ ነው ለነሱ። ግን ደግሞ አንዳንድ ጊዜ ሰውም ቀጥራችሁ ለማሰራት ትንሽ ከባድ ነው በእነሱ ቦታ ስትሆኑ። እንደውም እግዚአብሔርን ያመስግን ዛሬ ሚኪ ራሱ በአይኑ ባያት እዛ መኪና ውስጥ ስትወርድ ባያት እናትና ልጅ ሻይውን ቢጠጡት ምን እንደሚፈጠር እንግዲህ አስቡት። እሱም ራሱ ለእኔስ ችግር የለም ለእናቴ ብሎ በቃ እናቱን ያሳዘነችው። እኔ በሰራሁት በበደሌ እና በኃጢአቴ ብቀጣም ችግር የለም፣ ግን እናቴ በማታውቀው ነገር ለራሱ እናቱ መምተኛ ናት። እንኳን አይደለም እንደዚህ አይነት ነገር ተጨምሮባት ይቅርና በትንሹ በትልቁ እየታመመች ሐኪም ቤት እየገባች ነው እየተንትል እያላት ያለው እና ጭራሽ ይቺ ልጅ ደግሞ ዛሬ እንግዲህ በገንዘብ የሰው ህይወት ከአንድ አይል ሁለት ነፍስ ልታጠፋ ነበረ። እንግዲህ እግዚአብሔር ደግሞ ደርሶላቸው እንግዲህ በራሱ አይን አይቶ ልጅቷን እንግዲህ እስካሁን ድረስ እንግዲህ እየተጣራ ነው ያለው። ማን ነው ምንድን ነው የሚለውን እንግዲህ እየተገረፈችም ቢሆን ደግሞ ከተያዙ በኋላ እኮ ብታዩ የማይለፈልፉት ነገር የለም። ስለቸገረኝ እንዲህ ስላለኝ ስለቆረጠኝ እንዲህ ይላሉ። ሰው የፈለገው ቢቸግርሽ የሰውን ህይወት እያጠፋሽ አንቺ እኔ አላቅም። በዚህ ነገር እኔ ብዙም አልተማመንም። የፈለገው ይቸግራት ምን ይበላት እንጂ ሰውን እያሰቃየች ለሰው ልጅ እንደዚህ ነገር ማዘጋጀት አይደለም ነው። ባለፈው ለሚኪ እናት የተዘጋጀውን እንደዚህ አከሸፉባቸው። ከዚህ በፊትም እንግዲህ የነ ልዑል ተላላኪ እየተመላላሽ የምትሰራው እሷም እንደዚሁ። ግን እነሱ እኮ አይማሩም ወገን። ከአንድ አይል ሶስት ጊዜ ተይዘው በእነሱ ቤት እንዴት አይጠራጠሩም? ግን ሰው እኮ አያስፈልጋቸውም እንደዚህ አይነት ነገር የሚሰሩ ሰዎች። በእርግጥ አጋዥ ግድ ነው። ምክንያቱም ቤት ስትሆኑ በተለይ እንደዚህ እድሜያቸው ትልቅ እናቶች እንደፈለጉ ተንቀሳቅሰው መስራት አይችሉም። ቤተክርስቲያን ሲመጡ ደስ ይላቸዋል። በቃ ሁሉም ነገር ተዘጋጅቶ ቢቀርብላቸው እንጂ እንደ እኔ አላቅም። ለመፍረድ ራሱ ከባድ ነው የእውነት። እናንተ ምን እንደምትሉ አላቅም። ያለ ሰው ብቻን ሰው መኖር አትችሉም። የፈለገው ቢሞላልሽ የፈለገው እንትን ብትይ ሰው ግድ ነው። ለሰው መድኃኒቱ ሰው ነው እየተባለ ግን ደግሞ እንደነዚህ አይነት ሰዎች ደግሞ ያንቺን ህይወትሽን ለማጥፋት ሆን ብለው የተነሱ በገንዘብ አስበልጠው አንቺን እኔ አላቅም ጎበዝ። አቤት ሚኪ እንዴት እንደሆነ በስመ አብ መንፈስ ቅዱስ። እንደ ዛሬ እንደዚህ ሲሆን ሚኪ አይቼው አላቅም። የእናቱ ጉዳይ ሆኖበት በእህቱም በጣም እንትን እያለ ነው ያለው። የዛሬ ደግሞ በእናቱ ሲመጡበት ምን እንደሆነ የሚጨብጠው እና የሚይዘው የሚናገረው ነው ጥፊት ያለው ማለት ነው። ሚኪ በጣም ተበሳጭቷል። ልጅቷም እንግዲህ አሁን ላይ ምንም ነገር እንዳልሰራሽ ቁልጭ ቁልጭ እያለችላችሁ ነው። ምንም ልታረጓቸው አትችሉም። በቃ የሰይጣን ጆሮ ይደፈን። አንድ ጊዜ ደግሞ ከጀመሩ በቃ ይገፋፋችኋል። በሉ በሉ የሚላችሁ ነገር ይመጣና መትረፋቸው ራሱ እግዚአብሔር ይመስገን። ከዛ በኋላ እንግዲህ ልጅቷን በደንብ ለማጣራት ልዑልም ተጠራ እና እያንዳንዳቸው እንትን አሉ። ያው እነሱ ኦልሬዲ አውቆ ስላወቀው ማነው ሚኪ እናቱም እንዳትጠጭ ብሏታል፣ እሱም አልጠጣም። ስለዚህ እነሱ የሚጠብቁት ለማስረጃ ያክል ምን እንደምታደርግ እየጠበቋት ነበረ ካሜራውን አብርቶ እና ምን እንደጠበቀው እንግዲህ ለእሱና ለእናቱ ተውኝ እስኪ። እውነት እግዚአብሔር ይመስገን። እውነት ስንት ነገር ታስቢያለሽ። በዚህ ልክ ደግሞ ሰው ሲከፋባችሁ ትንሽ ከባድ ነው። ሰው ለሰው ልጅ እኔ አላውቅም። እኔ የፈለገውን ነገር ቢቸግር የፈለገው እንትን ቢልሽ
በዚህ ልክ ደግሞ ርቀት መሄድ አላውቅም። ይቺ ልጅ ለምሳሌ አሁን ገንዘቡን ፈልገውም ሊሆን ይችላል። የፈለገው ነገር ብትፈልገው አይኗን ማጥፋት ነበር ሲጀመር። እኔ እንደውም እሱ ሚኪ እንደውም ትዕግስተኛ ነው። ማን እንዳዘዛት ምናምን ሰዎቹን ከማጣራቱ በፊት ማጠናገር ነበረበት። የእውነት በጣም ትዕግስተኛ ነው ከሚባለው በላይ። እንግዲህ ልዑልም እንግዲህ እዛ ደርሷል። እንግዲህ እስኪ ልዑልም እንግዲህ ልጅቷን ያለውን ነገር እያጣሩ ነው፣ ምን እንደተፈጠረ መቼ መቼ እየመጡ እንዳስቸገሯት እነዚህ ሰዎች እያንዳንዱ ተናግራለች። እንግዲህ እኔም በትንሹ አሰማችኋለሁ እንግዲህ ልጅቷ ምን እንዳለች። ብቻ እግዚአብሔር እንኳን አተረፈሽ በሏት ለሚኪ እናት እና ለሚኪ። ሌላ ምንም ማለት አልችልም። ብዙ ባወራን ቁጥር ደክመናል። እኛ እንግዲህ ሰሚ ቢኖር ብዙ ነገር እያልን ነው። በውስጥም ራሳቸውን ከእንደዚህ አይነት ነገር እንዲጠብቁ ያው እንግዲህ ፈጣሪ ያለው ነው የሚሆነው። ምንም ሰው የፈለገው ጉድጓድ ቢቆፍርልሽ እግዚአብሔር እንትን ካላለሽ ምንም ነገር አትሆኝም። እግዚአብሔር ነው የምላችሁ። ሁሉም ነገር በሱ ነው። ለማንኛውም ሰላማችሁ ይብዛልኝ። ዛሬ የሚኪ እናት እና ሚኪ እንግዲህ እግዚአብሔር አውጥቷቸዋል በቤት ሰራተኛቸው ዙሪያ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። አገራችን ሰላም ፍቅር ያምጣልን እያልን ሰላም እና ፍቅር ተመኘውላችሁ። እስኪ ቪዲዮን እኔ ስንት መረጃ ሰብስቤ እያመጣሁ እናንተ ግን ላይክ እና ሼር ለማድረግ በጣም አንሷል። የእውነት ምን እንደምላችሁ አላውቅም። ስትጀምሩ ላይክ አድርጉ። በተረፈ ሰላም እና ፍቅር እመኝላችኋለሁ። ባይ ባይ።